ፈጣሪ ያላሰብኩትን ሊጣንልኝ። ኑሐሚንን በጣም ነው ማፈቅራት። እችን ቀን ደግሜ ማግኘት አልመሰለኝም ነበር። እኔ ደግሞ የህሊና እረፍት የማገኝበትን ቀን በጉጉት የምጠብቀው። አይዞ እንወጣዋለን ኔዎች። አምራን በመጨረሻም ቤተሰቡ በደስታ መኖር የለበትም ብላ በማሰብ እንዲሁም ድብልቅልቁን አወጣዋለሁ እያለች እየዛቶች ነበረ ወደ ትልቁ ቤት እየሄደች የነበረው። ወንድማማቾቹ ሁለቱም አንድ ሰው እንዳፈቀሩ አሁን በግልጽ መነጋገር ጀምረዋል። ማለትም ዳግምና ናሆም ለኑሐሚን ያላቸውን ፍቅር እየተነጋገሩ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 7 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። አምራን በናሆም እልህ ተነሳስታ አቶ ለይኩንን የዳግም አባት ገዳይ እንደሆኑ የሚያሳይ ቪዲዮ ይዛ በመሄድ ነበረ ቤተሰቡን አዋርደዋለሁ በማለት እየዛተች የምትገኘው። ታዲያ ይህንን አጋጣሚ ለማክሸፍ ወይዘሮ ዝናሽ የተቻላትን የመደራደሪያ ሀሳብ እያቀረበችላት ትገኝ ነበረ። አምራንም ዞሮ ዞሮ ያማለ ይህ ማለ ከዚህ በኋላ ናሆምን ደግሜ ማግኘቴ የማይታሰብ ነገር ነው በማለት ለገንዘብ ቅድሚያ መስጠት አለብኝ ስትልም ተስማምታ ትገኝ ነበረ። እሱም ምንድነው ከወይዘሮ ዝናሽ ጋር ሙሉ ገንዘብ ትሰጭኛለሽ ማለትም ያንቺን የድርጅቱን ግማሽ በእኔ ስም ታደርጊያለሽ በማለት ነበረ በገንዘብ ተደራድረው የነበረው። የዛኔ ታዲያ የለይኩንን የግድያ ወንጀል የያዘውን ፍለሽ አሳልፌ እሰጥሻለሁ ስትልም የነገረቻት። ወይዘሮ ዝናሽም አቶ ለይኩንን ከዚህ ጉድ ለማውጣት የተቻለኝን ሁሉ አደርጋለሁ በማለት ማለትም መጀመሪያውኑ ይህን ጥፋት ያጠፋቸው እሷ ስለሆነች አሁን ከአምራን ጋር ተደራድራ ትገኛለች። ታዲያ ጥያቄ የፈጠረበት አቶ ለይኩን ዝናሽ ይህንን ሀሳብ ጨርሳ ወደ ቤት ስትመለስ ዝናሽ ምንድን ነው ከአምራን ጋር እያደረግሽ ያለሽው ሲልም ጠይቋት ይገኝ ነበረ። ታዲያ ወይዘሮ ዝናሽም ለይኩን እባክህ በድጋሚ እንፋታ እንዳትለኝ እናም ይቅርታ አድርግልኝ ስትልም እየተማጸነችው ትገኛለች። አቶ ለይኩንም እባክሽ ምን እንዳደረግሽ በግልጽ ንገሪኝ፣ አንዴ እንደሆነ የእኔ ህይወት ምስቅልቅሉ እንደወጣ አውቃለሁ። ስለዚህ አሁን ምንም ብትይ ለእኔ አዲስ ነገር የለውም፣ ግን ሳትደብቂ ንገሪኝ ሲልም ጠይቋት ይገኝ ነበረ። ታዲያ ወይዘሮ ዝናሽም አሁን ያደረግኩት ከስካሁኑ ባይበልጥም ነገር ግን በድጋሚ አንተ መክዳት አልነበረብኝም ስትልም እየተጸጸተች ይቅርታ ጠይቃ እያንዳንዱ እውነታ ግልጽ አድርጋ ነግረዋለች። እሱም ምንድን ነው ለይኩን የምር አንተን ቂም ይዤብህ ይሁን ወይም ደግሞ ለዳግም አስቤ የሚሆን ምንም የማውቀው ጉዳይ የለም። የዳግምን አባት ገለህ ስትቀብረው አንድ ሰው ቀጥሬ ቪዲዮ እየቀረጸ ነበረ። እናም በዛ ቪዲዮ ላሰቃይህ ይሁን ላስፈራራህ ባላውቅም ነገር ግን ለፖሊስ ለመስጠት ፈልጌ እንዳልሆነ ግን አውቃለሁ። እናም ያንን ቪዲዮ የቀረጸልኝ ልጅ እኔን አሳልፎ ሰጠኝ ስትልም ነግረው ነበረ። ለይኩንም ጆሮ ሰጥቶ በማዳመጥ ምንድን ነው ዝናሽ እስኪ አሁን በድጋሚ ንገሪኝ ሲልም ጠይቋት ነበረ። እሷም አዎ ለይኩን ይህንም ቪዲዮ ይዞ ልጁ ከሁለታችንም ከሷም ከኔም ገንዘብ ተቀብሏል። እናም ይህ ቪዲዮ በተዘዋዋሪ አምራን እጅ ገብቷል። እንዴት እንደሆነ ባላውቅም ነገር ግን አንተን ለማስፈራራት ብዬ ያሰብኩት ይመስለኛል ስትልም አስረድታው ትገኝ ነበረ። ታዲያ አቶ ለይኩን ይህ ነገር ከስካሁኑ ጥፋት አይበልጥም። እናም ውዴ እባክሽ እንለያይ አልልሽም፣ ስለዚህ ይቅርታ አድርጌልሻለሁ፣ ግን የአምራንን ጉዳይ እኔ እንድጨርሰው ፍቀጅልኝ፣ ይህ ጉዳይ ከዚህ በኋላ በእኔ እጅ ይሆን ሲልም ጠይቋት ይገኝ ነበረ። ወይዘሮ ዝናሽም ይቅርታ ስላደረክልኝ አመሰግናለሁ፣ አምራንን ግን እኔው ራሴ አፏ ማዘጋት ነው የምፈልገው ስትልም ተማጽነዋለች። አቶ ለይኩንም እሺ ዝኑ ከዚህ በኋላ በሚመጣው ችግር ተደጋግፈን ማለፍ እንጂ በፍጹም ተጨቃጭቀንና ተጣልተን ማለፍ የለብንም ሲልም ተስማምተው ይገኛሉ። ዳግምና ናሆም ልክ እንደ ወንድም አማቾች በስነ ስርዓት ቁጭ ብለው እያወሩ ይገኙ ነበረ። እሱም ዳግም ኑሐሚንን በጣም አፈቅራታለሁ ሲልም ለናሆም ነግሮት ይገኛል። ናሆምም ነገር ግን እሷ እኮ የምታፈቅረው እኔን ነው፣ እኔ ደግሞ ለእሷ ለየት ያለ ስሜት አለኝ፣ ያ ማለት እኔም ኑሐሚንን አፈቅራታለሁ ሲልም ተነጋግረው ይገኙ ነበረ።
ከዚህ በኋላ በጸብ ሳይሆን ችግሮቻችንን መፍታት ያለብን በንግግር ነው። ስለዚህ ለኑሐሚን ምርጫውን እንተውላት፣ ማናችንን እንደምትወድ እና ማናችንን እንደምትመርጥ ታሳውቀን ሲል ነበረ ናሆም ለዳግም እየነገረው የሚገኘው። ምንም እንኳን ዳግም በሀሳቡ ባይስማማም፣ ነገር ግን ከዚህ በኋላ ላለመጨቃጨቅ ስለወሰኑ እሺ ብሎ ተስማምቶ ተለያይተዋል። እረፊ፣ ይቅርብሽ፣ አትጀምሪ ከሱ ጋር ያለውን ግንኙነት አቋርጪ ስትባል የነበረችው ኤሚ በስከ መጨረሻ ችግር ላይ እንደወደቀች ተናግራለች። ኤሚ አሁን ላይ ከአጠገቧ ሆኖ የሚሰማትም ሆነ የሚያማክራት ምንም አይነት ጓደኛ ስለሌላት አሁን ወደ ኑሐሚን መጠጋት አለብኝ ብላ በማሰብ መቼም ቢሆን ልትጨክን የማስችለውን ኑሐሚንን ማማከሯን ቀጥላበታለች። ኑሐሚንም ኤሚ ምንም ችግር የለውም፣ እያንዳንዱ ችግር ለእኔ ልትነግሪኝ ትችያለሽ፣ እናም ደግሞ እኔ በሙሉ ልቤ ላግዝሽ ፈቃደኛ ነኝ ስትልም ትህትናዋን እያሳየቻት ትገኝ ነበረ። ኤሚም በመጨረሻ ከኤርሚያስ እንዳረገዘች እናም ደግሞ እጅግ በጣም ውስብስብ ችግር ውስጥ እንደገባች ኤርሚያስ ደግሞ የሆነ ቪዲዮ ይዞ እያስፈራራት እንደሆነ አንዳችም ነገር ሳትደብቅ ለኑሐሚን በግልጽ አውርታት ትገኛለች። ኑሐሚንም ኤሚን በማዳመጥ አይዞሽ፣ አትጨነቂ፣ ኤርሚያስ ከዚህ በፊት የኔ ጠላት እንደሆነ ታውቂያለሽ፣ እናም ደግሞ አሁን ይህንን አጋጣሚ ተጠቅሜ አፉን አዘጋልሻለሁ ስትልም ኤሚን ለማጽናናት እየሞከረ ትገኝ ነበረ። እጅግ በጣም እየተጨነቀች ያለችው ኤሚ ኑሐሚን እኔ በፍጹም አንቺን እያየሁ ያልተማርኩ ደደብ እኮ ነኝ፣ እናም ደግሞ አንቺ ትረጅኛለሽ ብዬ በፍጹም አላሰብኩም ነበረ። መቼም ቢሆን ልትለወጭና ልትቀየሪ የማትችይ ሰው አንቺ ነሽ። ኑሐሚን ከልቤ አመሰግናለሁ በማለት ነበረ በስስት እያቀፈቻት የምትገኘው። ኑሐሚንም አይዞሽ የኔ ቆንጆ፣ እኔም ሴት ነኝ፣ እናም እንደዚህ አይነት ነገር ይገጥማል። ኤርሚያስን እንደምንም ብዬ ቪዲዮን እንዲያጠፋልሽ አደርጋለሁ። ከዛ ውጭ ደግሞ አንቺም ልጅሽን ትወልጃለሽ ስትል ነበረ የነገረቻት። ኤሚም በፍጹም የእሱን ልጅ መውለድ አልፈልግም፣ እናም አስወርደዋለሁ፣ ለዚህ ነገር ደግሞ አንቺ ታግዥኛለሽ ስትልም ጠይቃታለች። ኑሐሚንም እባክሽ ተረጋጊ፣ ከዛ በኋላ መፍትሄ እንፈልጋለን ስትልም አጽናንታት ትገኝ ነበረ። አሁን ከእስከዛሬው ጥፋቴና ስህተቴ ተምሬያለሁ ብሎ እያሰበ ያለው ናሆም ለኑሐሚን በግልጽ ፍቅሩን ለመግለጽ እየወሰነ ይገኛል። ኑሐሚንም አሁን ላይ ናሆም ማን እንደመከረው ባይታወቅም ነገር ግን ፍቅሩን ስለገለጸላት እጅግ በጣም ደስተኛ ሆና ትገኛለች። ናሆም እኔ አንተን እያፈቀርኩህ ገና ወደ እናንተ ቤት የመጣሁ ቀን ጀምሮ ነው። ነገር ግን በዚህ ሁሉ ውጣ ውረድ ውስጥ እንኳን ሆነን ፍቅሬ እስካሁን በፍጹም አልቀነሰም ስትልም በግልጽ ፍቅራቸውን ተነጋግረው ይገኛሉ። ታዲያ ናሆም እና ኑሐሚን የፍቅር መገለጫቸውን እያደረጉ ማለትም እየተሳሳሙ በነበረበት ሰዓት ነበረ ዳግም ከርቀት ሆኖ እያያቸው የሚገኘው። ኑሐሚን በፍጹም እንደዚህ አታረጊም እያለም ዳግም ከራሱ ጋር እያወራ ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።